ሙሴ የሚመራውን ሕዝብ አላሳረፈም። ኢያሱ አላሳረፈም። ኢያሱ አሳርፏቸው ቢሆን ኖሮ እንደገና ሰንበት ባልተቀጠረ ነበር ተብሎ ተጽፏል። ቀን አላሳረፈም። ወር መባቻ አላሳረፈም። በዓል አላሳረፈም። ትክክለኛው እረፍታችን እውነተኛው ሰንበታችን ክርስቶስ ነው። እኛ በቀኑ አይደለም ያረፍነው፣ በቀኑ ጌታ ነው። ሃሌሉያ። በቀኑ ላይ ሰዎች እንጨት ከመፍለጥ ውሃ ከመቅዳት ነው የሚያርፉት። እኛን የቀኑ ጌታ ያሳረፈን በመንፈስ ዓለም ለዲያብሎስ ባሪያ ሆነን የሱን እንጨት ከመፍለጥ የሱን ውሃ ከመቅዳት ወይንም እሱን ከማገልገል ነው ያሳረፈን። እዚህ ሰዎች ኢየሱስ ክርስቶስን ቢከተሉ ያርፋሉ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 በመገረፉ ቁስል ተፈወሳችሁ፣ ሁላችሁም እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። እረኛችን አሳርፎናል። ያረፈ አሜን ይላል። አሜን። አርፈናል። እፎይ እፎይ በኢየሱስ። ይህን መልእክት የምትሰሙ ገንዘብ አላሳርፍ ያላችሁ፣ ዕውቀት አላሳርፍ ያላችሁ፣ ወንበር አላሳርፍ ያላችሁ፣ በዓለም ላይ አለ የምትሉት ነገር አላሳርፍ ያላችሁ፣ እልህ አያዋጣ። ኢየሱስ ያሳርፋል። ኑ ወደ ኢየሱስ። መልእክታችን ይህ ነው። ኑ ወደ ኢየሱስ። ኢየሱስ ያሳርፋል። ረፍት ከመቅበዝበዝ፣ ከመታወክ፣ ከመረበሽ ስንቱን ጤነኛ አድርጎታል። ስንቱን ሰላም ሰጥቶታል። ስንቱን ከመታወክ ገላግሎታል። ይህ ሁሉ በኢየሱስ ያረፈ እኮ። አሜን። ጥይት ይበላን ነበር እሱ ባያገኘን። አውሬ ይበላን ነበር እሱ ባያገኘን። ጠላት ጋራውን ሲያዞረን እየጠጡ የማይረካበት፣ እየበሉ የማይጠገብበት፣ እየለበሱ ሰዎች ማይደምቁበት የራሱ እስር ቤት አለው፣ የራሱ በረት አለው። ከዛ በረት ነው ፈቶ ያወጣን። እሱን ባገኘን ጊዜ እኛ አርፈናል። አሁን ዓለም የምትለው አይገባንም። የሚወራው ድምፅ አይሰማንም። እኛ የሚሰማን ድምፅ አለ። አሁን እረፍት ነው። ራዕይ ዮሐንስ ምዕራፍ 7 ቁጥር 17 በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋልና እግዚአብሔር እንባዎችን ሁሉ ከዓይናቸው ላይ ያብሳል ይላል። በጉ ምናቸው ነው? እረኛቸው ነው። እና በጉን ይከተላሉ ይላል። ስለዚህ ኢየሱስ ክርስቶስን ተከተሉ እንላለን። ስሜታችሁን አትከተሉ። ዓለምን አትከተሉ። ሃይማኖቶችን አትከተሉ። የሚያድነውን የሚያዋጣውን ኢየሱስ ክርስቶስን ተከተሉ። እኔን የሚከተል የሕይወት ብርሃን ይሆንለታል ብሏል። ስለዚህ ሕይወት እንዲበራ፣ መቅበዝበዝ እንዲያቆም፣ ሰላም እንዲሆን ሰዎች በኢየሱስ እንዲያምኑ ጥሪያችንን እናስተላልፋለን።